እግዚአብሔር ይስጥልኝ ስለማን እንኳን እንደሆነ ሳታስጨርሰኝ ኧረ በእናትህ ወይን ካሽም የለኝም ቴሌብር አለኝ ንግድ ባንክም አለኝ በእናትህ በቃ ተወኝ ሂድልኝ ክብር ካልወደደልህማ ፖሊስ ያለ አትሩሞይ ጌዳኛ ያለ ዳለዳ ተግማማን ምን ባክሽ ለአበሻ ወንድ ጫት ላልፈሰፈሰው ሁላ ይሄንንም አባቱ ዲያስፖራ ነው ብዬ ነው አባቴ ዲያስፖራ ነው ብያታለሁ አደራ እንዳታስበላ አታስብ ልጄ በጋራ አይደል እንደ ህይወታችን የሚቀየረው ታኮራኛለህ እኮ አባዬ ግን እንደ እናትህ ቆንጆ መሆን አለባት እኔ እሱን ላገባው ኧረ ወደ አባት ሀገር አሜሪካ ከወሰደኝ ብዬ ነው ለማንኛውም ደውልልሻለሁ ምን ቆንጆ ብቻ አባቷ ሚሊዮነር ታኮራኛለህ እኮ እኔ አባዬ ሳናስበው ሰዓቱ ሄዷል ይሄን እየጠበቀችን ነው እንሂድ አባዬ ላጎቴ ነግረኸዋል እየመጣሁ ነው ብሎኛል የኔ ቆንጆ ይሄው አባዬ አቤት ልጄ እንዴት ቆንጆ የሚስት አግኝቷል ኤፍሬም እባላለሁ ሀጊ እባላለሁ ቁጭ በሉ ዋሽቶ ለመኖር አሁን ምን ሆኖ ዲያስፖራ የሚመስለው ተበለው እንዴ ተጫውቱ ሬስትሩም ደርሼ ልምጣ አባዬ አባቷ እኮ ብታይ 3 ፎቅ እኮ ነው ያላቸው ከድህነት አረንቋ የምንወጣበት ብቸኛው አማራጭ ይቅርታ አረፈርኩ አይደለ ታክሲ ቋጥቼ ነው አደርክ እንጂ ይልቅና ቁጭ በል ቀሪ ገንዘቤን ተዋወቃት መላላት እንዴ መለኛለች እንዴ እንደ ቤተሰብ ነው የምትለውጠን መጣች እንዴ አረጋዊን ሀጊና ያቱማላችሁ ልጅ እድራችን ጥሩምባ የሚነፉት ልጅ አይደለች እኛ አውቃታለሁ ፎኩስ አንቺ እጂናት ፍቅረኛ ዳለዳ ተግማማን ና እንሂድ በቃ ዲያስፖራ አይደለም እንዴ የምን ዲያስፖራ ዞር በሉ ባኮት ወይኔ ሀጊ ምን ነው የኔ ቆንጆ አንተ ምን ማለት ነው አለ አሁን ቀጥ ለገባና ቤት ላይ ጸረፍተን እንድጠብቀኝ እሺ ግን ምን ሆና ነው እህቴ ተሰቀልባለች አንተ እዚህ ካፌ ተዘብዘፍ ስራ ጥቼ እንጂ እኮ ወር አልፈልግም አሁን እዚህ ያለ እንጀራ ይተርክልኛል 2 ወር ስራ ባጣ ሸክሜ ከበደሽ መክበር ብቻ ከቻልክ እህቴ ላይ ብትወርድላት ባይ ነኝ እኮ የጓደኞቼ ባሎች ፓሪስ ዱባይ ይወስዷቸዋል አንተ እዚህ ተዘብዝፈኝ ማመጣውን ብላ ዝፍዝፍ ይሁን እሺ ትላለህ አሁን ቤት ሰራተኛ የለችም ሄደ ልብስ ናጥባ ቤቱን አጠራርተን ልጠብቀኝ አልጠብቅሽም ከዚህ በኋላ አታገኘኝም ትርግበል እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ታተሞታለው ሲል ነበር ባጣ ወዳጄ ስሎኝ በር ቆይ እኛ እንብላና ለእርሶ እናስተርፍሎታለን እንኳን በጉራ ልጄ ታማሚ ነኝ እባክህ ትንሽ መድኃኒት ሙጥባት ምጎርሰው ነገር አይዞህ ጋሼ ችግር የለም አብረን እንበላለን ቁጭ በሉ እዚህ ጋር እሺ ተባረክ እንዴት ነህ ማሬ ቆየው ባሃ ኧረ ችግር የለውም እስክትመጪ ብዬ እኮ ምግብ አዘዝኩ አሪፍ ነው ጋሼ እጆትን ታጥበው ነው እሺ አንተ ማን ነው ይሄ ሰውዬ መድኃኒት ማዋጫ የሚበሉት ቸግሯቸው ነው ከኛ ጋር ይበላሉ ምን እኔ ነኝ ከዚህ ሰውዬ ጋር የምበላው ምን ችግር አለው እሳቸውም እኮ እንደኛ ሰው ናቸው ያውም ትልቅ ሰው እኔ ከዚህ ሰውዬ ጋር አልበላም ምግቡ ራስ አይወርድልኝም ምን እንደሚመስል ግን አይተዋል ቤብ ኧረ አይባልም በእናትሽ መጡ በቃ ዝም በይ እሺ እንዴት ናችሁ ሰላም ናችሁ ማሙል ቆይ እኛ እንብላና ለእርሶ እናስተርፍሎታለን ልጄ ሀቂ ምን ሆነሻል አባኔ ነግሬያለሁ ከዚህ ሰውዬ ጋር አልበላም ምንም በነካኩበት እጃቸው እንዴ ምን ሆነሻል እንደዚህ ይባልም አላልኩሽም ደግሞ ለኛ በረከት ነው አባታችን ይሆናሉ እኮ ተው ልጄ እኔ ልሂድ እናንተም አትጨቃጨቁ ቆይ ቁጭ በሉ አባቴ ተዋቸው ይሄዱ ጥጋበኛ አግኝተው ነው እኛ ያስተረፍነውን ሲበዛባቸው ነው በቃሽ አፍ ሲከፈት ጭንቅላት ይታያልሽ ለዚህ ብለህ እኔን አዎ ሁለተኛ ላይሽ አልፈልግም የራስ ጉዳይ ኧረ ልጄ ተዋጋሼ ባይሆን እቺን ያዟት አይ ልጄ ይቅርብኝ እኔ መድኃኒት የምወስድባት ጉርስ ብቻ ነው የፈለኩት ሄሎ እንዴ ይቅርታ አጠፋሁብሽ ጓደኛዬ ግን በጣም ነው የምትናፍቂኝ ሲሄድ እኔ ራሱ እንዴት እንደምሆን አላውቅም እኔ አንዴ ብቻ እግሬ ይውጣ እንጂ ከፍዬም ቢሆን ወስድሻለሁ አይደል የእውነቴን እኮ ነው እንግዲህ ፈጣሪ ያውቃል ላንቺ ግን ደስ ብሎኛል እንጠጣውን በያዝ እንዳትጠጪው እቴ ማለት ምን አገባህ በገዛ ገንዘባችን ስልክ ልታወሪ ስትወጪ የሆነ ነገር ስትጨምርብሽ አይቻለሁ ምን ያማል እንዴ ይሄ ቀዳዳ ይሄው ካላመንሽኝ ያደረገችብሽ ነገር አንቺ እኔ እኮ ስልክ ላወራ የወጣሁት ከአንቺ ሌላ አንድ ተጨማሪ ሞዴል እንፈልጋለን የእውነት አዎ አንድ በጣም ጎበዝ ጓደኛ ያለች አብራኝ ትሄዳለች እሺ ሰርፕራይዝ ላረግሽ ነበር ይቅርበኝ ጓደኛዬ ዝም በይ ሁለተኛ አጠገቤ እንዳትደርሽ
አየሽ ክፋት ልክ እንዳመድ ነው። በሰው ላይ ለመበተን ስትሞክሪ መጀመሪያ እጅሽን ያቆሽሸዋል። መልካም ልብ ይኖርሽ። ቆሻሻ እውነትሽን እኮ ነው ጓደኛዬ። እኔ በዚህ ሰዓት ደሃ የሚባል ነገር የሚያስጠላኝ እንዴ እቃውን ሳራግፍ ከኔ ጋር ደግሞ ታይኛለሽ። ዛሬ ልክ ልኩን ነገር ነው የምመጣው። በእሺ ጓደኛዬ። እስኪ እንግዲህ እግዚአብሔር ካለ ስራው ከተሳካ ፕሮጀክቱ ይሳካል። አይዞህ ፈዳ ምን መጣች? ሜሉዬ እንዳትጠጋኛት። ምን ነው እናቴ? እስቲ ራስህን ተመልከተው። ሂድና እስቲ ታጠብ ቆሻሻህን። ካንተ ጋር ነው እስካሁን የቆየሁት። ሁሉም ነገር እኮ ያልፋል ሜሊ። ሂድና ለምታሳልፍላት ታሳልፍላት። ሜሉ ምን ሆናችሁ ነው? ሂድ ቆሻሻ። ቴዳ አይዞሽ ማይንድ ስለማቆም ነው። በቀል በስራ ነው። እሺ ልቀቂኝ ወደዛ። ማንን? ሜላት እኮ ነኝ። ይሆንሽ እንደሆነ ሲሪየስሊ እኔ እኮ በአንተ ላይ የማዘዝ መብት አለኝ። እሷን ተዋትና ገንዘብን ተሻማ። ትመጣ የለም ወይ ማግኘት ግን ስትሰማ ሜሉ ተረኛ ነኝና እንዳትሸበሪ ሲለይሽ አዝናለሁ። ሜሉ ደህና ደሪ፣ ሜሉ ደህና ደሪ። እናቴ ውጪ ማነው ይበላ? ሽማግሌ ልላክ በቃ። ትንሽ ብንቆይ አይሻል? ለምንድን ነው እንደዚህ የፈራሽው? ፍርሃት እኮ አይደለም። ታዲያ ምንድን ነው? ብልሃት ነው። ነው ወይስ ጠልተሽኛል? እወድሃለሁ። ታዲያ ከወደድኩሽ ለምንድን ነው የማንጋባው? 25 ኪሎ ጤፍ ስንት ነው? እኔ ምን አውቃለሁ? ማዘር ነው የምገዛው። 2 ክፍል ቤት ክራይስ። ወሬውን ለማረሳሳት ነው። በርበሬ፣ ሽሮ የመሳሰሉትን አጣራና ደውልልኝ። ሄሎ፣ አሁን ገና ወደድኩ። ምን ነው? ፈልቶብኝ ነበር፣ አበረድሽልኝ።